የኩፍኝ በሽታ በኩፍኝ ቫይረስ አማካኝነት የሚመጣና ከሰው ወደ ሰው በቀላሉ የሚተላለፍ በሽታ ነው። አንድ በበሽታው የተያዘ ግለሰብ ከ12 እስከ 18 የሚሆኑ ሌሎች ሰዎችን በበሽታው ማስያዝ እንደሚችል ጥናቶች ያመለክታሉ። በሽታው ማንኛውንም ሰው የሚያጠቃ ሲሆን በተለይም እድሜያቸው ከ5 ዓመት በታች በሆኑ ህጻናት ላይ የከፋ ነው። ይህንንም ቀድሞ ለመከላከል እንዲያስችል የአዲስ አበባ ከተማ አስተዳደር ጤና ቢሮ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻን ከግንቦት 18 እስከ ግንቦት 27 ቀን 2017 ዓ.ም ድረስ ለተከታታይ 10 ቀናት በጤና ተቋማትና በጊዜያዊ ክትባት መስጫ ጣቢያዎች የመከላከያ ክትባቱን እንደሚሰጥ ቢሮው በሰጠው ጋዜጣዊ መግለጫ አስታውቋል። የአዲስ አበባ ከተማ አስተዳደር የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በሀገራችን በተሰራው ጥናት የኩፍኝ በሽታ ተጋላጭነት ትንተና መሰረት ከ5.2 ሚሊዮን በላይ የሚሆኑ ህጻናት በዚህ በሽታ የመያዝ ስጋት እንዳለባቸው ገልጸዋል። ይህንንም የወረርሽኝ ስጋት ለማስቀረት የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ እንደሚካሄድም ተናግረዋል። በሀገራችን በተሰራው የኩፍኝ በሽታ ተጋላጭነት ትንተና መሰረት አሁን እንደ ሀገር 5.2 ሚሊዮን በላይ የሚሆኑ ህጻናት በዚህ በሽታ የመያዝ ስጋት አለባቸው። ይህንንም የወረርሽኝ ስጋት ለማስቀረት የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ እንደ ከተማ አስተዳደር ከግንቦት 18 እስከ 27 2017 ዓመተ ምህረት ይካሄዳል። በዚህም በከተማዋ ከ600 ሺህ በላይ የሚሆኑ እድሜያቸው ከ9 ወር እስከ 5 ዓመት የሆኑ ህጻናት ከግንቦት 18 ቀን 2017 ዓመተ ምህረት ጀምሮ እስከ ግንቦት 27 ቀን 2017 ዓመተ ምህረት ድረስ በ94 የጤና ተቋማትና ትምህርት ቤቶችን ጨምሮ በተዘጋጁ ከ1500 በላይ ጊዜያዊ ክትባት መስጫ ጣቢያዎች እንደሚሰጥ ቢሮ ኃላፊው ገልጸዋል። በዚህ ዘመቻ እንደ ከተማችን 28463 ለሚሆኑ እድሜያቸው ከ9 ወር እስከ 5 ዓመት ያሉ ህጻናት የኩፍኝ ክትባትና ሌሎች እናቶችና ህጻናት ጤና አገልግሎት ለመስጠት የታቀደ ሲሆን 314 የክትባት ቡድኖች ተዋቅረው ወደ ስራ ለመግባት በቂ ዝግጅት ተደርጓል። በመግለጫው መደበኛ ክትባት ያልጀመሩና ጀምረው ላቋረጡ ህጻናት ክትባት መስጠት፣ ለነፍሰ ጡርና ለሚያጠቡ እናቶች የስርዓተ ምግብ ልየታ ማድረግ፣ የቫይታሚን ኤ ጠብታ፣ የአንጀት ትላትል ክኒን መስጠትን ጨምሮ የታመሙ ህጻናትን መለየትና ወደ ጤና ተቋም መላክ የመሳሰሉት ተግባራት እንደሚከናወንም ተመላክቷል። ከዚህ ኩፍኝ በሽታ መከላከያ ክትባት ጋር በቅንጅት አብረው የሚሰጡ ዋና ዋና የጤና አገልግሎቶች መደበኛ ክትባት ያልጀመሩና ጀምሮ ያቋረጡ ህጻናት ክትባት መስጠት፣ ለህጻናት ለነፍሰ ጡርና የሚያጠቡ እናቶች የስርዓተ ምግብ ልየታ ይደረጋል፣ የቫይታሚን ኤ ጠብታ ይሰጣል፣ የአንጀት ትላትል ኪኒን ይሰጣል፣ የታመሙ ህጻናትን የመለየትና ወደ ጤና ተቋም እንዲሄዱ ማድረግ ይከናወናል። ዘመቻው የተሳካ እንዲሆን ወላጆችና ሌሎች ባለድርሻ አካላት ኃላፊነታቸውን እንዲወጡ ቢሮ ኃላፊው ጥሪ አስተላልፈዋል።